እናቴ ሴተኛ አዳሪ ነበረች። የ6 ዓመት ልጅ እያለሁ ተለየች። እንዴትና ማን እንዳሳደገኝ ሳላቅ ነው እዚህ የደረስኩት። ወርቅ አግኝቼ እናቴ በተዋረደችበት ማህበረሰብ ውስጥ ንጉስ መሆን መንገስ ነበር የምፈልገው። መኖር ከሞት በላይ ያስፈራል። እንትን ነው የምትፈልገው? 600 የፊልም ታሪክ እንደዚህ አይነት ፊልም የመጀመሪያ ይመስለኛል። እጅግ በጣም ደስ የሚል በጣም ፈታኝ ነው። ማንኛውም ተዋናይ ለመጫወት የሚፈልገውና የሚጓጓለት አይነት ገጸ ባህሪ ሆኖ አግኝቼዋለሁ። ሳነበው ሪሊ የእውነት ግን ይሄ ነገር ይሰራል ብዬ ነበር። ምናልባት ማጋነን ካልሆነብኝ በስተቀር 100% የተጻፈው ነገር ቁልጭ ብሎ ተገልብጦ መሬት ላይ በደንብ ወርዶ አይቼዋለሁ። ፊልም ለኢትዮጵያ ፊልም ኢንዱስትሪ አንድ የሚያበረክተው ትልቅ በረከት ይዞ ነው የመጣው ብዬ አስባለሁ። ቀርታል አልቀረህም? እኔማ ፈርቻለሁ። በሽታ ብቻ ነው።
ዛሬ ላስት ዴይ የመጨረሻ ቀን ፊልሙ 80% የሚያልቅበት ቀን ነው እና ደግሞ ያው ውሃውም እየገባ ነው። ይሄንን ውሃ ለማግኘት 3 ቀን ፈጅቶብናል በልመና። አዎ የውሃ ቦቴ ያጣን በጣም ነበር የተቸገርነው። አሁን ዛሬ ደስ ይላል። አዎ እግዚአብሔር ይመስገን። አዎ የሚደገም ሲል ነው። ምክንያቱም የጉድጓዱ አልሞላ ብሎ አሁን የእግዚአብሔር ረድቶ ነው እንግዲህ በተፈጥሮ ዝናብ ዘንቦ ሞልቷል እና የሚደገም ሲል ነው። ሙሉ አልከፈሉም እንጂ አለፈና እዚሁ ስብዓት ጀት ምንም ያገኘኝ አለው ግን የርኩ ነው። አዎ እሷን ይተፈታል። ጂ አኳሪ ነን። የዛሬ ቻሌንጅ ውሃው ነው። ውሃውና ቅዝቃዜ ብርዱ በጣም ከባድ ነው። ብርዱ ባለፈውም ይብሳል። አዎ ከባለፈውም ይበልጣል። አይ ቲንክ የባለፈው ትንሽ ይሞቃል አይደል? አዎ መሰለኝ እንደዚህ አልሆንክም ነበር። አዎ ይሄ ግን ባለፈው ውሃው ስላልሞላ እንደምንፈልገው አልሰራንም ነበር። አሁን ግን ያው ዝናቡ አግዞን ሞልቶ በደንብ የምንፈልገው ልክ እንደተጻፈው ነው የሰራነውና ደስ ብሎኛል። ይሄው እግዚአብሔር ይመስገን። በጣም ቀዝቃዛ ውሃ ነው። የዝናብ እዚህ ውስጥ ለአንድ ሰዓት ተኩል ምናምን ነበር ካሜራማኑ የሆነ ታይም ነው፣ ግን በቃ ስራ ነው። ደስ ይላል በጣም። በዚህ አጋጣሚ አክባሪያቸው ነኝ። እኛ ከውጭ በሞኒተር ቢሆን የምንከታተለው ለአንድ ሰዓት ምናምን ያክል ውስጥ ነበሩ። ሶ ምስጋና ይድረሳቸው በዚህ አጋጣሚ። ስንታየው ማለት ወሳኝ የማሳው ባለቤት እሱ ነው። እሱን የተባበረን እንግዲህ በጣም አክባሪያችን ነው። የዚህ ፊልም የጀርባ አጥንት ማለት ስንታየው ነው። ቪቫ ስንታየው፣ ቪቫ ቪቫ። አሁን ቻው በማለት ትተባበረኛለህ። የጽሁፍ ሀሳብ አሁን አይደለም የመጣልኝ። ድሮ ልጆች ሆነን ቤተሰብ እንድንማር በጣም ወደ ትምህርት ላይ ብቻ ፎከስ እንድናደርግ ሲፈልጉ አንድ እንደ ማስፈራሪያ የሚጠቀሟት ቃል አለች። አርፋ አትማርና በኋላ ሄደ ትቆፍራለህ ወዛው ናዳ ይበልሃል የሚል ማስፈራሪያ ቃል ይጠቀማሉ። እሱን ስሰማ ሁሌ አይምሮ ውስጥ የሚቀር ነገር ነበረ። ቆይ የተናደባቸው ሰዎች ምንድነው የሚሆኑት? ለምሳሌ በህይወት ቢኖርስ? ሀሳብ ያደገ መጣ። የፊልም ስራ ውስጥ ስገባ የምሰራው የፊልም ሀሳብ ሆኖ አገኘሁት ማለት ነው። ውስጥ የተጸነሰ ጊዜው ሆነና ተጻፈ፣ ተሰራ ማለት ነው። እናቴ ሴተኛ አዳሪ ነበረች። የ6 ዓመት ልጅ እያለሁ የተለየች። እንዴትና ማን እንዳሳደገኝ ሳላቅ ነው እዚህ የደረስኩት። ወርቅ አግኝቼ እናቴ በተዋረደችበት ማህበረሰብ ውስጥ ንጉስ መሆን መንገስ ነበር የምፈልገው።
ለካ መኖር ከሞት በላይ ያስፈራል።